ويا الناس زيني أنت سكون زيني بلتنس كورس ساقز ببلاش 5 دقيقة ما 5 دقيقة كان كني كوا دقيقة على تامي موت يا أتنجانج ምንድነው እንደዚህ በጠዋቱ በነጫንጭ ማንቺ ጥሩ አይደለም እስቲ አሁን ሰዓት ምን ደም ይሄን ሸሚዝ ለበስኩ ተኩሽ እዛ አስቀምጫለሁኝ እኮ ሻምጣ ከረባቴን አድርገው ምንድነው በዛው ነው በዛ ምንድነው ደግሞ ይበዛ እኔ ለቀን ስራ ሰዓት ከማማ ጋር ተጫወቱ እሺ ሆነ አልኩኝ ያው ደግሞ ዛሬ ከቤት ወጣ ሰዓት ነው ተቆ ናይን ሰርቲ أنا بوتين رستان. يقول تامي already رفتوا الكورسن ساعات بنا نداتوتا. إيش نات؟ كورسس كبلا ما ماني زي شات سالو تبيج؟ شنو؟ أنا يعلم مقبات الجملة. أنت سوي رفتوا بالكوا يا مو هندي. إذا شاتني لنا. زبرين قلت أنت تمي بيبي ماري ما أنت تمي متنا ماما كنت وجيني على شيء أنا بس هات ميتيك ديا كنا دانا هون سات كتبي بكرب بيشس عارف من بس هبرز دنقت أمالته هونا هون كاندم كولتم صوستين ولا أنا هنا نقدر بقول كلها شنو من نقوله ما؟ أنا تامي ندي بس سرپرایز ما من هناك ندي أنت كويس عندك أنا شو كلنا نبدأ نقدر عند زي متونه. ثانية إيه نقدر معلم دوكون؟ من على ويك؟ من على من يكرلت لك؟ نو يكرال لكم يكرالو طيب. ويك هذا ما بلاش نقارين أنا نملي زعاج. ثانية أنا إندزي باقول. أنا ما يقول إيه جيتا أتجلس أوه ترى يوم نتطلع على السرعة أنا سيني جيتا ترى already surprise وكذا ناس قبلتها كوار همي هنا كده لا ناس تقبل تدرش أدمشت أيوه فيديو نسيكارنو كده ناس قبلتها كوار فهون كده ماما سلام بنا نسالون تبقى شو؟ كده هاي قبل أكيد بتدري هي سوية اللي يقول لي يلا تقول هو ምንድነው ሰው ቤት ገብቶ እንደዚህ ጣራ ማየት ለሚከራይ መስሎ ከሆነ አናከራይ እናቶች በጣም አሳምረሻል ከደርክ ተምን ቴንክ እንዴ በቃ እባክዎትን መገረሞትን አቁመው ወደ ተዘጋጀሎት የክብር ቦታ ሄዱ
በሚገባኝ ነው ከተሚያስ ኔላካ እኔማ አንተን ሰርፕራይዝ ለማድረግ ስንቆጣ ደም መጣ አንዴ አፈር ከደም ያስከተው ግን አሳከ በስ ብቻ ይከፈል ይላል የሆነ ግን የሰርፕራይዝ ሪዝን ለመስማት በጣም የጓጓት ደግሞ ይተይደባል አንተ ከመረባ ምግቡን ባርክና ምን እኔ ዛሬ ማማ በመከራ ነው የተኛችው እባክሽ ምን ነው ሰላም አይደለችም አልዳን እንደው ግን እናትኔ ሰርፕራይዝ ሪዝን ለመስማት በጣም ጓጉቻለሁ ደግሞ ደኔ ቁረጥ ለነገር ከዚህ በላይ በፍጹም አላረገው ይሄን ነገር ሳልሰማ ምንም ነገር ማድረግ አልችልም እባክሽ ንገሪኝና አረፍ ልበል ደሜ ግን የምረነ የዛሬው ቀን ወስተው እንግዲህ ከዚህ በላይ መታገስበት አቅም የለኝም የተናደርኩብህ ነው እውነት ግን ትንሽ ክሉ ነው የሚሰጥ እንደምንም ነገር አርጋሽ ብቻ ንገሪኝ እባክሽ እሺ የዛሬ 2 አመት በሆነ አጋጣሚ ከሆነ ሰው ጋር ተገናኝተን ነበር የዛሬ 2 አመት ወይኔ ምን አይነት ማረባ ሰው ነኝ ግን ቤት አርጌ ይቅርታ እንደምጠይቅሽ አላውቅም እባክሽ በልጃችን ስም ይቅርታ አርጊ በማማ ስላልከኝ ብቻ ይቅርታ አደርጋለሁ ግን አንወደኛ ገባሽ አንቺን የመሰለች ሚስት ያገኘሁበት እንቀልርስ አንቺ ከልጅ ጋር ሆነሽ ይሄን ሁሉ ደክመሽ አትሊስት እኔ እንኳን ደስታውን እጥፍ ድርብ ለማድረግ ቀኑን አስተውሽ በክብር ማገኘት ሲገባ ታሜ በቃ ኩኛል እንዴ ታሜ ይበቃ ዘፈር አትረብሽ በቃ ታናድጄባለሁ ግን በቃ ይቅርታ አደረኩልህ አለፈ አሁን ያለው ነገር ነው ብቻ ቅድም ቢብላል በቃ ኩኝ ምን ወይ ትዝ ይልሻል ግን ያኔ ምን ስንገናኝ ታሜ ስለዛ ቀን ማውራት አልፈልግም እስከመቼ ምን እንዴ በቃ አንድ ሰው ማውራት አልፈልግም ካለ አልፈልግም ነው አይደል እንዴ በቃ ስለዛ ቀን መገናኘታችን ነው እንጂ እንዴት ተገናኙ የሚለው ነገር ማሰብ አልፈልግም ነው አንድ ሰው እኮ ማውራት አልፈልግም አንድ ነገር እኮ ግን አንቺ እንደዚህ የሚያበሳጭሽ ከሆነ ሊቀር ይችላል በቃ አጠይቀኝ ስንቴ ነው ምን በቃ አጠይቀኝ እንዴት ተገናኘን እሺ አይደለማ ሊቀር ይችላል
ሁለተኛ አንቺን የሚያበሳጭሽ መስሎ ተሰማ ሶሪ አታንሳብኝ ታዲያ በቃ የሚያስደስተኝ እንደሆነ ታውቃለህ አይደል በቃ አታንሳው እሺ በቃ እሺ በእኛ ይቅርታ አድርጊልኝ እሺ ድራይቭ እያረኩ ነው መልሼ ልደውልህ ምንድነው ድራይቭ የምታረገው ለቁም ነገር ነው የፈለኩት ሰውዬ ያንተን ቁም ነገር ሰማ ብዬኝ ለቁም ነገር ሳልበቃ ልቀርልህ ሱራፌል ቀልድና ቁም ነገር ለይ እንጂ እኔ ለቁም ነገር ነው የፈለኩ እያልኩ እኮ ወይ አልተግባብቶ እኔ ማጠር ያለሽ ቁም ነገር ላይ ነኝ ባይሆን ፓርክ አድርጌ ላዋራ ወረኛ ደግሞ ምንድነው ፓርክ የምታረገው ሁለት እግር ልበል ብስክሌቴን ነው ሞቴር ሳይ ለካስ እሷን ፓርክ ተደረጋለች ወሬ ቁረጥ አንተ ወደ ስራ እየገባው ነው ይኸውልህ ሱሬ የሆነ ጥያቄ ልጠይቅ ነበር መልሱ በእንግሊዘኛው እንጂ ፈለከውን ጠይቀኝ ማማን ሰርፕራይዝ ላደርጋ ፈልጌ ነው ለዚህ ነው እንዴ ታዲያ ፓርክ አታርጋ አዋራኝ ቁም ነገር ምናምን መተለው ምን ጣጣለው ታዲያ ምን ልታዘዝ ያው እኔ እንደምታውቀው እንደዚህ አይነት ነገር አይሆንልኝም ምን ባደርግላት ምን ብገዛላት ይሻላል ኢትስ ኦኬ ለመቼ ነው ታዲያ ለዛሬ ነው ያው ለታዲያ ምን ችግር አለው ታምዬ ምን ታረጋለህ መሰለ ብራኑ ምን ልሰራ መጣ ሚላት ሰላምታው አይቀር ሰማኝ ለሰውዬ ያንተ ሰላምታ ለኔ መጣም ቀረ ምንም ማያርግልኝ ሚላት መነጋገር አለብን እኔ እናንተ የሚያነጋግረን ጉዳይ የዛሬ 2 እና 3 አመት አብቅቶለታል አሁን ምንም የሚያነጋግረን ጉዳይ የለም ውስጥ ገብተን እንነጋገር ወደ ከየት ከረደ አንተ እኮ ይኸውልህ ትሰማኛለህ ብርሃኑ ይሄ እኮ ዘው ተብሎ የሚገባበት መጠጥና ክለብ ቤት አይደለም ባለትዳር እንደሆንሽና የባለትዳር ቤት እንደሆነ ማወቅ ነው የመጣሁት አልወጣም የምትለኝ ደግሞ ከሆነ ፖሊስ ጋር እንደምደውል አትጠራት ሚላት ይሄን ሁሉ ጭካኔ ምን አመጣው ተባስ በአንተ ሀዘን የሚደሰት እንጂ የሚራራ ልብ እንደሌለኝ ጠንቅቀህ ታውቀዋለህ አሁን እንደተከበርክ ቤት ለቀህ ትወጣለህ ወይስ አትወጣም አይ የምትለኝ ደግሞ ከሆነ እኔ ካንተ ጋር ነኝ ተረጋጊ ሚላት ይኸውልሽ ተረጋግተሽ የምታዳምጪኝ ከሆነ የመጣበት ጉዳይ ጊዜሽን የሚወስድብሽ አይደለም ላስጠንቅቅሽ አላዳምጥህም ብለሽኝ በዚሁ አንተንሽ ቀጥላለሁ የምትይ ከሆነ ይኸውልሽ ካንቺ ጋር ልነጋገር የመጣሁትን ጉዳይ ከባለቤትሽ ጋር አድርገውና ውጤቱን ይዛኔ ታይዋለሽ ትሰማኛለህ ብርሃኑ እዚህ ባለቤቴ ምንም የሚያቀርበው ነገር የለም ባለቤትሽ እዚህ ጉዳይ ውስጥ እንዳይገባ ከፈለግሽ ተቀመጭና በስነ ስርዓት እንነጋገር እያስፈራራኝ ነው እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው ሚላት ተቀመጭ ሚላት ይኸውልህ ምንድነው እንደሱ ነው የሚባለው አሁን ወደ መጣበት እንዴት ብዬ እንደምነግርሽ አላውቅም ሚላት ከባድ ችግር ውስጥ ገብቻለሁ ትሰማኛለህ ብርሃኑ ለእኔ ለሜላት ስትል አይደለም መግባት ለምን አትዘፈቅም የኔ ጉዳይ አይደለም ወደ መጣበት ሚላት የካንሰር ህመምተኛ ሆኛለሁ
እግዚአብሔር ይማር ካንሰር እኮ ይማር የሚባል በሽታ ከያዘ ይገድላል ሶሪ በቃ ግራ ስለገባኝ አመሰግናለሁ ማለት አሁን ያለበት ጉዳይ ችግር ይገባኛል ግን አሁንም ቢሆን ያንተ በካንሰር መያዝና ከዚህ ሁሉ ጊዜ በኋላ በሬና ወቅት መምጣት አልገባኝም አንቺ ግራ ሊያጋባሽ ይችላል ሜላት ዶክተሮቹ በህይወት ለመቆየት የምችልበት ጊዜያቶችን ብዙ ተስፋ እንደሌለኝ አስረግጠው ነግረውኛል ስለዚህ ከራሴ ጋር ተማክሬ ወሰንኩት ውሳኔ ቢኖር የቀረ ህይወት ጊዜ ልጄን አግኝቼ ከልጄ ጋር ማሳለፍ ስለፈለኩ ነው ወደ ቤትሽ የመጣሁት ከማጋ ከልጃችን ጋር ልጄ የሚለውን ጥያቄ ከልብም ከጭንቅላትም ፍቅር ቤት ይለቀቁ ሜላት ይህን ልጅና ለባለቤትሽ ንገሪው ትሰሚኛለሽ በአንቺ ጩኸትና ድንፋታ ደንብሮ ከዚህ ቤት ይሄዳል ብለሽ አስበሽ ከሆነ ተሳስተሻል አስቤበትና ተዘጋጅቼበት ነው የመጣሁት ባይሆን ጊዜ ወስደን ብንነጋገርበት ነው የሚሻለው ዝም በል አንተ በህይወትና በሞት መካከል እንኳን ሆነ በዙሪያ ስላሉ ሰዎች ጥቂት አታስብም አንተ ምን አይነት ፍጥረት ነህ ሜላት አንቺ ፈለግሽው ልትዩ ትችያለሽ እኔ ቦታ ላይ እስካለሽ ድረስ እኔ ህመም አይሰማሽ ሜላት ልጄን እፈልጋለሁ አትድገም ትሰማኛለህ ባለቤቴ ሳይመጣ ይሄ ቅዠትህን ይዘህ ቤት ይለቀቁ ሜላት ተረጋጊና እውነቱን እንነጋገር ልጄን እፈልጋለሁ ምንም እውነት የለም ልጅ አለ ሜላት ልጄን እፈልጋለሁ ሜላት ሰላም ነው ሰላም አይደለሽም ታምራት ማለት አንተ ነህ አሁን ታምራት ማለት ነው ማለበ ብርሃኑ ይባላል እንዴት እስከዛሬ አላወቅም እታሜ ለምን አንተ ገብተህ ልብስን አትቀይርም ምን ይደረጋል ቆይ ሜል እስከዛሬ አላወቀኝም አልከኝ ለበ አዎ ስለራሴ ጊዜ ኖሮኝ ባስረዳ በጣም ደስ ይለኛል ታሜ አንተ ቢዚ ስለሆንክ ዛሬ ሰው ተተዋወቃለህ ነገ ደግሞ ትረሳለህ ያጋጥማል እኮ ባይገርምክ ልክ አሁን እሱ ሊወጣ ሲል ነው አንተ የመጣኸው አይደል ባይሆን ሌላ ጊዜ ስለሱ በደንብ ነው ያስረዳለሁ እሺ ስንመለስ ታሜ ጥሩ ብላለች እኔ ስለራሴ ላንተ ከምነግርህ ይልቅ እሷ ስለኔ አንተ ብታስረዳ መልካም ነው ሜላት ጀመርነውን ጉዳይ ተንጨርስ ታሜ የኔ ጌታ ስንመለስ ሁሉም ነገር አስረዳለሁ እሺ እንደ አይነት ጉዳይ በፍጹም ልረዳሽ አልችልም ማን ነው ምንድነው አንቺንስ ሊያወራሽ የሚፈልገው ጉዳይ ምንድነው ታሜ እኔ ስመለስ አስረዳለሁ አልኩኝ አይደል እንዴ ለምን ደግሞ አትረዳኝ አከብሽ ሰማኛለህ ነው እሷ ባለቤቴ ነች ባለቤቴ ልታወራት የምትፈልገው ጉዳይ እዚሁ ቁጭ ብለን ማውራት ትችላለህ እኔ ችግር የለብኝም እንዴ ምን ይያ ታሜ እኔ እናንተ አንዴ እንነጋገር አከብሽ እንዴ እዚሁ ተቀበል ምንም እንደዛ ብሎ ነገር እኔ እናንተ እንነጋገር ታሜ የተቋል አላቆም ሜላት ከኔ ተደበቀ ነገር አለሽ ምን አሁን መደባበቅ ምን አመጣው እንዴ ስለዚህ ቁጭ ብለን ማውራት ትችላለህ ታሜ እኔ ምን ለምን ነው ማሰማ የተቋል የሰው ቁጭ ብለን እንነጋገር የምትለው ምን መነጋገር መስፈልግ እኔ ነካኳል እሺ ባለቤቴን ልታወራት የፈለከው ጉዳይ ምን ነበር ከየትኛው እንደምጀምርልህ አላውቅም
ሜላት ከሁለትና ከ3 አመት በፊት ፍቅረኛዬና እጮኛዬ ነው። ደግ አረገ። ምን ወሬ ተብሎ ነገር የሚወራ ነው እንዴ? አይደለም ሜላት በቃ ይሄንን ላይ ወራ ነው። ይሄው አወራህ። ከሁለትና ከ3 አመት በፊት ፍቅረኛ ነበረች እናማ ከሜላት ልጅ አለኝ። አንተ እርኩስ እብድ እንዴ! ሜላት ስታይኝ እብድ መስልሻለሁ እንዴ? እብድማ ብሆን ይሄን ዛሬ ያነሳሁትን ጉዳይ ከአመታት በፊት አነሳው ነበር። እብድ አይደለሁ። ትንሽ ሰው የሚዘባርቀው ከማማቹ ልጅ አለሽ እንዴ? መጀመሪያ ስላልሰማኝ ነው አይደል? ይሄን ሰው ያስወጣው ሁሉንም ነገር እኔ ያስወጣ። ሜላት እውነቱን መሸሻችን ሶስታችንንም አይጠቅመንም። አንተ ሲጀመር እውነት የሚባል ነገር ታውቃለህ? ከጠየቅሽኝ በደንብ አድርጌ ያውቃለሁ። ስሚ ቢያንስ አንቺ በሱ ላይ የሰራሽውን አይነት በደል እኔ ባንቺ ላይ አልሰራው። ምንድነው የምታወራው? ለምን በግልጽ አታወራው? በግልጽ ማላወራውማ በጣም ስለምታሳዝን። በቃ እንዴ ታሜ ይሄው ሰማህ አይደለ? ማውን ነገር ነው የሚዘባርቃል። ይኸውልህ እኔም ሆነ ባለቤቴ ያንተን ተረተረት ከዚህ በላይ መስማት አንፈልግም። ጊዜውም የለንም። አሁን እንደተከበርክ ቤት ይለቀውታ። አታውቀኝ አላውቅህ። ለምንድን ነው ማሳዘን? ለምን እንደምታሳዝነኝ ታውቃለህ? የኔ ልጅ ብለህ እያሳደግክ ስለሆነ። ምን ይፈላ ታሜ በእግዚአብሔር ይሞት ባለ በሽተኛ ነው። ታሜ በጌታ ይሞት ባለ ታሜ ካንሰር በሽተኛ ነው። አባ በማማሞት ለምን አትሰማኝም? ታሜ በእግዚአብሔር ተረጋጋ። ሰማኛለህ? ይሄን ቃል እንኳን ለኔ ለራስ ደግመ እንዳትለው። ትሰማለህ? እውነታው ከዚህም በላይ እንደሚያስከፍለኝ አምኜበት ነው የገባሁት። የሰለጠነ ሀገር ነው እየኖርን ያለነው። ቦክስ ከመሰንዘር በፊት አስብ። ካንተ ጋር ምን አታክል? እኔ ነው ለካ አንብብና እውነታውን ተረዳ። ታሜ ይኸውልህ ቢሰጠን ነገር ምንም ነገር እንዳታምን። እኔ ሁሉንም ነገር ላስረዳ። ተረጋጋና እኔ ሁሉንም ነገር ላስረዳ። ማማማ ያንተ ልትሆን አትችልም። ስለምን ብዬ ዋሻለሁ? እኔ ለራሴ ሞቴ ዛሬ ይሁን ነገ ማላቅ ደካማ ካንሰር በሽተኛ ነኝ። በጊዜውም ቢሆን ለልጅም ሆነ ለትዳር ፍላጎቱ ስላልነበረ ነው ትቻት የሄድኩት። አሁንም አይኔን በጨዋ ጥቤ ቤታችሁ የመጣሁት ቀሪ ጊዜን ከልጄ ጋር ማሳለፍ ስለፈለኩ ነው። አሁንስ ደስ አለ? ሜላት አትሳሳች። እኔ አንቺን ትዳር የመበጥበጥ አላማው የለኝም። ልጄን ፈልጌ ነው የመጣሁት። ተው እባክህ። ትዳሬን ማለት በጠበጣለህ ነው የመጣው። እቺ ትዳሬ ናት ነኝ። አፍ የለሽም። ምን ነው ሜላት? ቤቴን ባልኩኝ ልጆቼን ቤቴን ለአንቺ ታዛዥ በሆንኩኝ ምን ብበደልሽ ነው ይሄን ሁሉ ማት ከጀርባ የምትሰሪ? በፈጣሪ ይዣለሁ። በማን ነገር ነው እየወቀስከኝ ያለው? አንቺ በማይሆን ነገር አትበይ። ለካ አንቺም እንደሌሎቹ እርካይ ሴት ነሽ። እኔም ከዚህ በላይ ባልቆይ መልካም መሰለኝ። ልጄ ትሰማለህ? እሷ ጋር የጀመራችሁትን ጉዳይ ዘወታችሁ መጨረስ ትችላላችሁ። አያገባኝም። ልጄን አሳልፎ ይሰጣል ብለህ የምታስብ ከሆነ ተሳስተሃል። እንዴት ነው ነገሩ?
ያንተ ያልሆነች ልጅ ለአንተ ምን ታደርግልህ? አንተ ውሻ በቃ ምን እያደረግሽ ነው? ምን እያደረኩ ይመስላል? ምን እያደረኩ ይመስላል? ይኸውልሽ ሜላት፣ እሱን ነገር ከአንገትሽ ላይ ዞር አድርጊውና ቁጭ ብለን እንነጋገር። እሱን በማድረግሽ እኮ የሚለወጥ ምንም ነገር የለም። ትልቅ የሚቀየሩበታል። ሁለታችሁም ካላልኩበት አውላችሁ ስትወቅሱኝ ዋላችሁ። ዝም አልኩኝ። ርካሽ አልከኝ አይደለ? አንተ ደግሞ እውነት ብለህ ትልቅ ነገር ይዘህ መጣ። ትሰሙኛላችሁ? እውነቱን የምናውቀው እኔና እግዚአብሔር ብቻ። የማማን ልጅነት የማን ልጅ እንደሆነች በእርግጠኝነት ልናገር የምችለው እኔ እናቷ ብቻ ነኝ። እሺ እውነቱን የምታውቂው አንቺ ከሆንሽ የማማን አባት ማን እንደሆነ የምታውቂው አንቺ ስለሆነ ንገሪዋ፣ ለሱም ንገሪ እኮ እውነታ ያለው እኔ ጋር ነው ብለሻል። እባክሽ እሱን ነገር ዞር አድርጊውና ቁጭ ብለን እናወራ እባክሽ ሜላት። አዎ ሜላት፣ እውነታውን እኔ በወረቀት አስደግፌ እንግዲህ አምጥቻለሁ። አንቺም እኔ ጋር ለምትይ እውነት ካለ ንገሪና። ያንተ እውነት አመጣል አይደል? ያንተ እውነት የትኛው ነው እኮ? የትኛው ነው እውነተኛ አፍቃሪ መስለህ በእነዛ እባብና መርዘኛ ምላሶች ደልለ የፈለከውን እስክታገኝ ድረስ ንግስት አድርገህ መንከባከብ ነው? የትኛው ነው እውነት ነው? ወይስ የእናቴ ሞት ሀዘኗን ምክንያት አድርገህ እንደፈለክ ስለተጠቀምክብኝ? የእናቴ ሞት ምክንያት አድርገህ የሀዘኗን መርሻ መጠጥና ጭፈራ ቤት ያደረግ ክፉ ሰው ነው። ከዛ ንጽህና መውሰድ ያንን አንተ እውነት ንገሪላት። እንዳትጠቀኝ ታምራት እንዳትጠቀኝ እኮ የትኛው ነው? ምነው አሁን አፈት አዘጋ? ያለፈ ኃጢአቴን እያስታወስሽ ዳግመኛ ልቤን አታውስኝ። ሌላ ጠፋሁት ጥፋት እግዚአብሔር በቁም ይከፍሉኛል። እባክህ ቢያንስ የቀረ ጊዜ ምን በእናትህ ብርሃኑ ዝም በል። የቀረ ጊዜ ምን ዝም በል። የቀረህን ጊዜ ምን አንተኛው ቀጥላ ልጄን የሚለውን ጥያቄ አንሳ። ትዝ ይልሃል ከአንተ ማርገዜን ስነግር ምን እንዳልከኝ ትዝ ይልሃል? ንገረኛ። ብሬ ላናግር ፈልጌ ነበር። ሜላት ላናግር ፈልጌ ነበር እያልሽ ታናግሪኝ አላልኩሽ? አሁን አትናገሪ ብትባይ ማትናገሪያት መሲ። እግዚአብሔር ይቀላልኩኝ አይደለም። አሁን እዚህ ጋር እየቀለደ ያለ ሰው አለ? ጀምበሽው ሰላም ነበር ሰጠመደ ታላንቺ ካንተሽ የኔ ማንበብ ምን ያደርጋል? ንገሪኝ። በፈጣሪ ስለጨነቀኝ እኮ አንተ አንብበ ያልኩ። ፈጣሪ አለ ሜላት፣ ማውራት የምትፈልጊው ነገር ካለ ተናገሪ። እያቋረጥሽኝ ያለሽ። እሺ አትጩ። እሺ ነግርሃለሁ። አቁም። ያ አቋረጥኩት። ትናንትና ሆስፒታል ሄጄ ነበር እና እርጉዝ እንደሆንኩ ነገሩኝ። ምን
ምንድነው ያልሽው? አርግቻለሁ። እና ይሄ እርግዝና ማረጋገጫ ወረቀትሽ ነው? አዎ። እዚህ አንቺ ደደብ ስሚ፣ ይሄን ወረቀትሽን ውሰጂና እዛ ስትንዘላዘይ ላስረገዘሽ ጎረምሳ ወስዶ ይስጭ። ምን ማለት ነው? ሜላት ይኸውልሽ ከማን እንዳረገሽ ግራ ገብቶሽ ከሆነ ጎረምሶችሽ ከበዙብሽ ጊዜው ሰጅና አስቢበት። ብሬ በእግዚአብሔር ምን አይነት አጸያፊ ነገር ነው እየተናገርከኝ ያለው? የመጀመሪያ እንደውም ጠንቅቀህ ታውቀዋለህ እንዴ? ይኸውልሽ እያዳመጥሽ ነው አይደል? ከዚህ ሰዓትና ደቂቃ ጀምሮ አታቂኝም አላውቅሽም። ምን ማለት ነው ብሬ? አረ ሰሚያለሽ? ኮተትና ቅራቅምቦሽን ለቃቅሚና ስመለስ እዚህ ቤት እንዳላገኝሽ እሺ? ብሬ ለምንድን ነው በእግዚአብሔር ቁጭ ብለን ማንነጋገረው? ተረጋጋና እንነጋገር እሺ በለኝ። ሰሚያለሽ? ስመለስ እዚህ ቤት እንዳላገኝሽ። እሺ ብሬ የት ልሂድ? ስመለስ እዚህ ቤት እንዳላገኝሽ። ብሬ ምን መሄጃለኝ? እስከ ዛሬ ድረስ አንተ አልነበርክ የምትጠይቅ? ዛሬ ደግሞ እኔ በተራዬ ልጠይቅ። ትዝ ይልሃል እኔ ስንገናኝ? አማርኛ ትችላለህ? በቃ በፈጠራችሁ ዞር በቃ አትገኝ። በቃ ዞር ብለህ ምንም አይነት ነገር አትፈልግም። ቃልሽን አክብሬ ዞር ብል ደስ ባለሽ። ስለዚህ ብርድ ላይ እየተንቀጠቀጥሽ እባክሽ ተነሽና መኪና ስላስኩ መኪና ውስጥ እግዚአብሔር ለምን አትተውኝ? በቃ አልፈልግም አልኩኝ አይደል? በቃ አልፈልግም። እሺ ተረጋጊ። እባክሽ ግን እባክሽ ባይሆን ከዚህ ከብርድ ላይ ተነሽና መኪና ውስጥ መሆን ከቻልሽ ወይ ትጃከሽ አንድ ነገር ብቻ ላስቸግር። ምንም ችግር የለም አስቸግር። ምን ላድርግልሽ? ስልክ አስቀምጥ። ሶሪ መኪና ስልኬ መኪና ውስጥ ነው ያለው። ወይዛው ነሽ ትደው ማለት እዛው መደወል ትችያለሽ። ከዚህ ከነፋስ ነው ከብርድ ላይ ተነስተሽ እዛ ብትሄጂሽ እባክሽን ተነሽና ከዚህ ከብርድ ላይ
ካንተ ደውል እኔ አዎ በዚህ ቁጥር ደውልና ሜላት የምትባለች ችግር ውስጥ ነች እርዳታን ትፈልጋለች እሺ ማን ልበለው ደውልሽ አቀኝ ስልኩ አይነሳም አንዴ ደግሞ ሞክርለት ያነሳል ሞክር Hello. Hello, man. ይሰማኛል ማን ልበል ማንነቴን እንኳን አታውቀውም ማንነቴን አታውቀውም እማታውቀው ሰው ስልክ ላይ ታዲያ ለምን ደወል መልእክት ስለነበረ ነው የመልእክት ነው እባክህ ነው ወንድም ሜላት የምትባል ያንተን እርዳታ ትፈልጋለች እና እኔ ምን ላድርግ ይኸውልህ ነው ወንድም በጣም የሚያሳዝን ሁኔታ ውስጥ ነው ያለችው እባክህ አረ አሳዘነች ታራ ካዘንክላት አንተ ራስህ ለምን አትረዳት ሰማለሁ ወንድም ጀምመ ሲቁጣ ላይ እንዳስደውልሽ ያኔ ስደውልለት ሜላት የምትባል ልጅ አላቀም ብሎ የነበረው ዛሬ ደግሞ በኩራት ትልቅ እውነት ይዞልኝ የመጣ ብርሃኑ ማለት እሱ ያኔ ነው አንተ ከልቤ ካንተ ጸነስኩት ጽንስ ደግሞ ኮድ ይወጣችሁት አንተ እንደዛ ተጠቅመብኝ እንደቃውጥ ተሰጥጥለኝ እግዚአብሔር ግን እንደሰው ስላልሆነ ታምራትን አንተ ከገተትከኝ የጨፈራና የመጠጥ ደከመኝ ሰለቸኝ ሳይ ህመሜን ህመሙ አድርጎ
ዛሬ አተደቅና ድግ ብለህ መጣ ያፈረስከው ትዳር ያገኘሁት ካንተ ሳይሆን ከሱ ካልሽበት ቆይ ማይገባሽን ስም የሰጠውሽ ነኝ ለከይኑ ይሄን ሁሉ ጉድ ተሸክመሽ ኖራ ይሄን መሰለ ትዳር የሰጠሽ ይቅርታ አድርጊልኝ ነው ታቤ ካላልኩበት ጓዝኔ ወደ መራ ስንስትና እየፈጀ አንድ ሁለት ብሎ ቆጥሮ ለኔ ምላሹን ሰጠኝ ዛሬ በደሌ
ሁሉ ታየኝ በደል ላይ ሲደርስ ሳይ በደልን በደል ሽሮ የለውም ይቅር ባይ በደልን በደል ሽሮ የለውም ይቅር ባይ በደሌን አስታውሶ ዛሬ ጣለ ግፍን ባንቺ ቆጥሮ እንካ ባልሽኝ የኔኑ አምሳያ ገፍቼሽ